ነገር መጀመሪያ እኔ እንትን ልበልና ስል መጨረሻ ላይ ያው ጓደኞቼም አሳውቂና እንትን በይ ወደዛ ትላክ ወይስ እዚሁ ትቀበር ቢሎን ወስኛ አሉኝ። እኔ መወሰን አልችልም። በሰው ገብቶሻል። እነሱ ናቸው የሚወስኑት። ትላክም ካሉ እንደ ትላክ እዚህም ትሁን ካሉ እንግዲህ መቼም ምን አደርጋለሁ? እኔ በጸበልም ብያለሁ፣ በአባቶችም በቅባ ቅዱስ ብያለሁ። ያላደረግኩት ነገር የለም። ያላደረግኩት በጸሎት ብያለሁ። ያላደረግኩት ነገር የለም። እኛ የኦርቶዶክስ እምነት ተከታዮች ነንና በጾሙ በዚህ በጸሎት ሁሉ ሱባኤ ውስጥ ነን ያለ ነው። ለእሷ ስንል ጓደኞቿ ሁሉ ሱባኤ ላይ ናቸው ያሉት። ስለ እውነቱ ከሆነ እኔ ብቻ አይደለም ጓደኞቼ ሙሉ ነው አብረን የተሰቃየ ነው በእውነት። እኔ ዋናውን እንትን ብልም እነሱም ኳላ ያግዘው ነው አሉ። ፈጣሪ አይሳሳትም። እሱ የወደደውን አደረገ። እኛ ስላልን አይደለም ምንም ነገር የሚሆነው። ሁላችንም ያችንን ስንጠራ ጠራት፣ የፈጠራት አምላክ ጠራትና ሄደች። በቃ ምንም ማድረግ አይቻልም ከዚህ በኋላ። አንቺ የሰው ልጅ ከለፋ ካስታመመ ምን ማድረግ ይችላል? በቃ አንቺ ለፋሽ ጣርሽ አይደል? አስታመምሽ። ማዳን ግን አትችይም። ማዳን የሱ ስራ ነው። እሱ ከጠራት ምን ታረጊያለሽ? መበርታት ነው ያለብሽ። ከምንም በላይ አንቺ ከጎኗ ስለነበርሽ እያንዳንዱ ህመሟን ስቃም ባይንሽ በቅርበት ሆነሽ ያየሽው አንቺ ስለሆንሽ ሀዘኑ ከማንም በላይ የሚከብደው ለአንቺ ነው። ለምን ባይንሽ እያየሻት ስለሄደች። ከባሽ በጣም መበርታት አለብሽ። በጣም አይዞሽ። እስቲ አሁን እንግዲህ ነገ ለኤምባሲ እንትን ወረቀት እንሰጥሻለን ያሉኝ። ጠዋት 7 ተኩል ላይ ነይ ነው ያሉኝ እዛው ሆስፒታል። ከዛ ከፖሊስ እንትን የዴይ ሰርተፊኬት እንሰጥሽና ለኤምባሲ ወረቀት እንሰጥሻለን። ኤምባሲው ጋር ትሄጃለሽ። ኤምባሲው ነው የሚወስደው የሚልከው። አንቺ ትልኪያለሽ ትከፍያለሽ አሉኝ። እኔ ከየት አባቴ አምጥቼ ነው የምልካት? ኢንሹራንስ የላትም። ስለዚህ ኢትዮጵያን ኮሚኒቲ ኤምባሲ ነው ሄድ ማድረግ ያለበት። እኛ ድምፅ እንሆናለን። እኔ ቪዲዮ ሰራለሁ፣ ሁላችንም ድምፅ እንሆናለን። ኤምባሲ ይሄንን እንዲያደርግ። እሱን ነው የምፈልገው። ለሀገሯ መሬት ትብቃ። እዚህ ከምትወጣ ሀገሯ ገብታ እዛው። አይዞሽ በርቺ፣ በእናትሽ። በሰው ሀገር ጓደኛን የአብሮ አደግን ማጣት እጅግ በጣም ከባድ ነው። በጣም አንድ ቀን ያወቅሽውንም ሰው ስታጪ በሰው ሀገር የሀገርሽን ሰው ኢትዮጵያዊ ጎረቤትሽን እንኳን ከስንት አንዴ እንኳን የምታይውን ሰው እንኳን በሚዲያ እንኳን የምታውቂው ኢትዮጵያዊ ሲሞት ስደት ላይ በቃ ያንገበግባል ከምንም በላይ። እና ያንቺ ደግሞ ጓደኛሽ፣ የሰፈርሽ ልጅ፣ አብሮ አደገሽ ብዙ አብራችሁ ያሳለፋችሁ ስለሆናችሁ ትናንሽ ሊገለጽ አይችልም። ግን በእናትሽ ደግሞ አንቺ መመርመር አለብሽ። ሀዘንሽን ከጨረሽ በኋላ ተመርመሪ አንቺም። እሺ ቶሎ ራሳችንን ቼክ ስለማናደርግ ነው እንደዚህ። እውነት ነው። እንግዲህ አለም ይቅርታ አለምዬ፣ በጣም ነው የምናመሰግነው። እኛ መክፈል አንችል። መክፈል የሚችለው አንድና አንድ መድኃኒዓለም ብቻ ነው። ዋጋሽን ይክፈልልን። እኛ ምንም የምንለው ነገር የለም። ሌሎቻችሁ ግን እባካችሁ ድምፅ ሁሉና እህታችንን ወደ ሀገራችን መልሱልን። እኛ የምንፈልገው ብቻ እውነት ነው። ሁሉም ድምፅ እንሆናለን። የባሳችሁን በቃ ወደ ራ በሁለት ነገር ከምናጣት ቢያንስ በአንድ ነገር ብናጣት ይሻለናል። እና ለሁሉም ቢያንስ አለም አንቺ እድለኛ ነሽ፣ አስታመሻታል። እኛ ደግሞ ያንን እድል ያላገኘን ደግሞ ቢያንስ እዚህ ከጎናችን አድርገን መጽናናት የምንችልበትን መንገድ ነው የምንፈልገው። ያስታመመ እድለኛ ነው አለም። በጣም እድለኛ ነሽ። ሁሉን ነገር አድርገሻል። እንደኛ የእግር ብረት አይሆንብሽ ማለምዬ። አንቺ በጣም አስታመሻታል ከአቅምሽ በላይ። ግን በቃ እግዚአብሔር የፈቀደው ነው። እግዚአብሔር የፈቀደው ነው የሚሆነው አለም። እሱን በእግዚአብሔር መግባት አንችልም። ግን በቃ የሆነውን አምነን ተቀብለን ከዚህ በኋላ ላለው እርምጃ መሄድ ብቻ ነው የምንችለው። እናመሰግናለን አለምዬ። አንቺ ባትኖሪ ምን ነበር የምትሆነው? በቃ ተበላሽታም ሊሆን ይችላል የምትቀረው። እግዚአብሔር ግን አንቺን ሰጥቷታል። ጥሩ ነገር ነው። እኔ እንዴት ብዬ እንደምነግርሽ አላውቅም። ግን በቃ ሌሎቻችሁ በምትችሉት አቅም አግዟትና
እህታችንን ወደ ሀገራችን ብቻ እናግዛታለን። ጠይቀው የምንለምነው ቃላችንን ሰጠንሽ እኮ ውዴ፣ እስከ መጨረሻው ድምፅ እንሆናለን። እኔ ቪዲዮ ሰራለሁ ለኤምባሲ ያድርሱልኝ ብዬ ኤምባሲንም እንጠይቃለን። ድምፅ እንሆንና የእህታችን ብዙነሽ አስክሬን ኢትዮጵያ ገብቶ አፈር ይለብሳል። የሀገሯን አፈር ትለብሳለች። እሺ እኔ በቃ ስለፈልገው ዛሬ ድረስ ብቻሽን ነበርሽ ማለት ከጓደኞችሽ ጋር። ከዚህ በኋላ ግን እኛ ሁላችንም ከጎንሽ ነን፣ እናገዝሻለን። አይዞሽ። ነገም አብሮሽ ሆስፒታል ሄዶ ዴዝ ሰርተክፌቱን አውጥቶ ኤምባሲም አብሮሽ የሚሄድ ሰው የምትፈልጊ ከሆነ ሰው ከሌለ ንገሪኝ። እዚህ ጋር ጓደኛዬ አብሬያት እሄዳለሁ እያለች ነው። ላገናኛት። በጣም ችግር የለውም። ጓደኞች ይላሉ ትምጣ፣ እዛው እንገናኛለን። 7 ተኩል ነው ድረስ ከ8 ሰዓት ድረስ ሆኗል። ሪሚ ሳይ ሃይ ቱ ሚ ኦን ዋትሳፕ። ሪሚ እሷ ከሆንሽ ማለት ነው ስልኬን ስጫትና ትደውልልኝ። ችግር የለውም። ደስ ይለኛል። ሄሎ ሀቡዬ፣ ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን። በቀደም ሀዩን ሄደሽ የጠየቅሻት ነሽ ወይስ ሌላ ነሽ? አልሄድኩም። ባለፈው ጽፌልሽ ነበር ከሮዚ ጋር እንሂድ ምናምን ብዬ ለሌላ አንቺ ሌላ ነሽ። እሺ ቁጥርሽን ላኪ ለሶፊ መጀመሪያ ቁጥርሽን። ኦኬ እሺ ልክላታለሁ። እጁት ሶፊን ንኪያትና ሶፊን ቁጥርሽን ላኪላት። ወይኔ ያሳዝናል በጣም። በቃ እንደዚህ የሆነ ህይወት ከንቱ። ዛሬ ያያችሁት ሰው ነገ የለም። ፈጣሪ ሆይ ልኬላታለሁ ሀቡዬ። እሺ ማሪ ትልክልኝና እኔ አሁን ዋትሳፕ ላይ ሀቢባ ነኝ እልሻለሁኝ። ከዛ የዓለምን ቁጥር እልክልሻለሁ፣ የአንቺንም ቁጥር ለዓለም እልካለሁ። እሺ እሺ። ዓለም ያይዞሽ፣ እግዚአብሔር ያጽናሽ። እህታችን ደግሞ ነፍስ ይማር ለሁሉ ቤተሰብ። አሜን አሜን አሜን። ልክልሻለሁ ሀቡዬ። እሺ እሺ ማሪ። ማን ነበር ስሟ? ሪሚ ነው የሚለው። ዋትሳፕ የለውም ሪሚ፣ የላክሽው ቁጥር ዋትሳፕ የለውም። ዋትሳፕ የለውም ቁጥርሽ። እንዴት ብዬ ኮንታክት ላድርግሽ? እሺ ቆይ ሌላም አለ ልላክላት። የመስመር የዋትሳፕ ነው የምፈልገው፣ መስመር አልፈልግም ማሪ። አዎ እሺ እሺ። ሌላም ቁጥር አለ ልልክላት ነው አሁን ለሶፊ። ኦኬ ነፍሲ ማር አሜን። ከሞት ማንም አይቀርም። ማስቆም አንችልም፣ ሞትን ማስቆም አንችልም። እኛ በቻልነው መጠን እንለፋለን፣ እንጥራለን፣ እናስታምማለን። ቀኑ ከደረሰ አንድ ሰው ምንም ብናደርግ እኛ ልናስቆም አንችልም። ፈጣሪ መብቱ ነው። እሱ የፈለገውን መውሰድ መብቱ ነው። በፈለገ ሰዓት ሌላ ልክልሻለሁ ሀቡዬ። በቃ ሀቡዬ ልኬላታለሁ። እሺ እኔ ልወረድ። እሺ እኔ ማር ይኸው አሁን ሀይልሽ አለሁኝ። የዓለምን ቁጥር ልክልሻለሁ። ሪሚ ሀቢባ ነኝ። ኮንፈርም አድርጊኝ መሆን አንቺ መሆንሽን አረጋግጭኝና ቁጥሯን ላክልሽ። ሰላም አለይኩም። ወአለይኩም ሰላም። ይልኩም ምንድነው? አኮረፋችሁ። ምን ነው? አንዲት እህታችን ህይወቷ አልፎ
ኢና ሊላሂ ወኢና ኢለይሂ ራጂዑን። ላ ሐውለ ወላ ቁወተ ኢላ ቢላህ። እባክሽ አንዴ ቲክቶክ ላይ ይመናሽ እንደምትል አይ ምን አዲስ ነገር አለ? ሪሚ ይሄ የዓለም ቁጥር ነው። ኮንታክት አድርጊያት። ያንቺን ዋትሳፕ እና ዳይሬክት ቁጥርም እልክላታለሁ ለዓለም። ዓለም ይሄ የሪሚ ቁጥር ነው። እሷ ናት የምትመጣልሽ ነገ ልታግዝሽ፣ አብራሽ ልትሆን ከጎንሽ ልትቆም። እሺ ከላይ ያለው 90 መጨረሻው ዳይሬክት ኮሏ ነው። ከታች ያለው ደግሞ ዋትሳፕ ነምበሯ ነው። ቴንክ ዩ። እሺ ዘቢባ እሺ፣ አይቼዋለሁ። ዋትሳፕ ላይ ገብቼ አይቼዋለሁ። ሀቢባ ሶሪ አይዞሽ። እሺ በርቺ። ከራሴ ስላልወኩ ነው። እሺ አንደርስታንድ፣ ምንም ችግር የለም። አንቺ እኮ ነሽ እስከ መጨረሻው ድረስ አስክሬን ሆነ ያየሽው አንቺ፣ አብረሻት የነበርሽው አንቺ። ትልቁ ሀዘን ያለው አንቺ ጋር ነው። እንረዳሻለን እና አይዞሽ። ፕሊስ ውሃ ጠጪ፣ ራስሽን ጠብቂ እና ከሀዘንሽ በኋላ አንቺም ተመርመሪ። እሺ እኔ እናት እሺ፣ በጣም አመሰግናለሁ። እሺ ቁጥያለሽ አውሪኝ። ኤኒ ታይም ምንም ነገር ከፈለግሽ አለው። እሺ ከጎንሽ አውሪኝ። እሺ እኔ እናት በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ውለታችሁን ይክፈለው። ምን አደርጋለሁ? ሌላ ነገር የለም። ለሀገሯ መሬት ብቻ እንድትበቃልኝ ነው የምፈልገው። ቤተሰቦቿ ጋር እንድትገባለቅልኝ ነው የምፈልገው። እዚህ በረሃ ላይ እንድጥላት አልፈልግም። እሱም ብቻ ነው እኔ የምፈልገው። ሌላ ነገር ምንም የምፈልገው ነገር የለም። እሱም ብቻ ነው። አለች አቡሻ የምትፈልገውን ነገር ፓስፖርት ኮፒዋን ደግሞ ላኪልኝ። እኔም ኤምባሲ ኮንታክት እንዳደርግሽ እንድጠይቃቸው። እሺ ልክልሻለሁ። በውስጥ እሰራለሁኝ። እባካችሁ ኤምባሲ ውስጥ ብዬ ለቃልዬም እንደዛ አድርጌ በጣም ብዙ ሰው ሼር አድርጎ ድምጻችን ተሰምቶ አስክሬኗ ገብቶልናል ከቤሩት እና ስለዚህ ቪዲዮ ሰራና ሁላቸውም ሼር ዲዩት እንዲያደርጉ ጠይቄ ድምጽ እንሆናለን። በጣም አመሰግናለሁ። ዱባይ ያለሽው አንቺ? አዎ ዱባይ ላይ ያለሽው። መምጣት የሚፈልጉ አንቺ ማስጣላት የሚፈልጉ? እኔ የምኖረው ሻርጃ ነው የምኖረው። ኑሮዬ ሻርጃ ላልታውን ላይ ነኝ ያለሁት። አቡዬ የምትፈልገውን አግኝታለች? አዎ ሰው አገናኝቻታለሁ። ነገ ግን ጓደኞች ያሉ ብላለች። ግን ደግሞ ከኛ ደግሞ አንድ ሰው ደግሞ ሄዶ አብሯት የሚሆን ነገ ሆስፒታል ሄዳ የሞት ሰርተፍኬት አለ አይደል? ልክ ሰርተፍኬት እሱን አውጥታ ኤምባሲ ይዛ ልትሄድ ነው። ኢንሹራንስ የላትም። ኢንሹራንስ ቢኖራት አሪፍ ነበር። ኢንሹራንስ ስለሌላት ግዴታ ድምፅ ሆነን ነው ኤምባሲው ኢትዮጵያን ኮሚኒቲ አስክሬኗን እንዲያስገባ ማድረግ ያለብን። ለምን እያንዳንዳችን ኤምባሲ አንድ ጉዳይ ለማስፈጸም ስንሄድ አስገድደው ነው ኢትዮጵያን ኮሚኒቲ ካርድ አውጡ የሚሉን አይደል? ስለዚህ ለካርድ የምንከፍለው ብር፣ ኮሚኒቲ ካርድ የምናወጣበት ብር ለእንደዚህ አይነት ጉዳይ ነው መዋል ያለበት። ሁላችንም ድምፅ መሆን አለበት።
ቪዲዮ ሰራላት ያለው ነገር ሼር ዲዩት ሪፖስት አድርጋችሁ ድምጻችንን ይድረስ ኤምባሲ። አስክሬኗ ኢትዮጵያን ኮሚኒቲ ከቨር አድርጎ ነው መሸኘት ያለበት። የኮሚኒቲ ካርድ አውጡ እንባል የለ ለምንም አይነት ጉዳይ ስንሄድ። አይ እንደው ስደት ምንድነው የምትመረመረው እሷ? ምንም ጤናዋን አንዴ ሳምባ ነው ይላሉ፣ አንዴ ምንድነው ይላሉ። እንግዲህ ወረቀቷ ሲነበብ ነው በትክክል እቺ ልጅ በምን እንደሞተች የምታወቀው። ራሄል አለው አይዞሽ እህቴ በቃ በርቺ እሺ። እንደነገርኩሽ ነገር ድምጽ ሆናለሁ፣ ቪዲዮ ሰራለሁ። ሁሉም ሼር እና ዲዩት ሪፖስት ያደርጋሉ። ኤምባሲ ድምጻችንን ሰምቶ የእህታችን ብዙነሽን አስክሬን በቶሎ እንዲሸኝልን ማለት ነው። እና አይዞሽ በርቺ እኔ እናት እሺ፣ ከጎንሽ ነን። አይዞሽ አለን እና ቁጥር ያለሽ ዋትሳፕ ላይ እናወራለን። ምንም ነገር ከፈለግሽ ጠይቂኝ ዋትሳፕ ላይ። እሺ አለኝ። አሁን መልሼልሻለሁ። ቴክስት ስትመልሽልኝ እኔ መልሼልሻለሁ። እሺ በርቺ፣ ጠንከር በይ፣ አይዞሽ። እና ይሄ የወሰድን ቀን ማለት ነው ማሪ፣ በአንድ ቀን የአህመድን የወሰድን ቀን ያለቀለት በአንድ ቀን ነው። ያልቅላችኋል ቶሎ። አይ ተይኝ እስኪ እነዚህ እንትኖች ኢትዮጵያ ኤምባሲ እንትን ካላልሽ፣ ሰው ከሌለሽ፣ ገንዘብ ከሌለሽ፣ የአህመድን ገንዘብ እናንተ ከፍላችሁ ነው ወይስ ኢንሹራንስ አለው? ኢንሹራንስ ነበረው መሰለኝ ራሱ። ኢንሹራንስ ካለው እኮ ምንም አያስፈልግም። እቺ ልጅ እኮ ኢንሹራንስ የላትም። ገንዘቡን ክፈሉ ቢባልስ? ኢትዮጵያን ኮሚኒቲ ራሱ ከቨር ማድረግ አለበት፣ ኤምባሲ ከቨር ማድረግ አለበት። ሀቢባ ለምን ብሎ ካረግሻት ማይ ዋይፍ? መጥፎ ኮመንት ጽፋ ይሆናል። ለማናት ያንተ ዋይፍ አላውቅም። ማንኛውም መጥፎ ኮመንት የሚጽፍ ሰው ብሎክ አደርጋለሁ። ጠግብ ያለው ፎሎ ብዙ አለኝ። ፎሎ በአንድ ቀን 7000 ፎሎ፣ ዛሬ ስገባ 32400 ነበር ፎሎ፣ አሁን 40000 ገብቷል። ሶፊ ናት የነገረችኝ እንዳየው ራሱ ገርሞኛል። ፎሎ በዝቶብኛል። ጠግብ ያለው የሚሰድብኝ ብሎክ አደርጋለሁ። እንደ ድሮ ዝም ብዬ ስድብ አልጠጣም። አሁን ጠግብ ያለው። ስለዚህ ስትሳደቡ ወልካለሁ። why you block my wife? maybe your wife she comment negative comment እንጂ መልካም ነገር እየነገረችኝ መቼም አልቦልካትም። እንደዚህ አይነት ነገረኛ አይደለሁም መቼም። በጣም ያሳዝናል በእውነት። ሰው ከኢትዮጵያ ከመጣች በ6 ወሯ እኮ ነው። ሪምባኬሽን ደርሳ መጣ 6 ወሯ እኮ ነው ገና። በጣም ሞት በዛ። በዚህ ዱባይ ሞት በዛ ማሪ፣ በጣም ሞት በዛ። አህመድ የሞተ ቀን አንድ ልጅም ነብዘ ሴም ታይም በመኪና አደጋ አበሻ ልጅ ሞተ። ከዛ በኋላ አንድ ዱባይ እንደዛ ተረገመ። እዚህ ዱባይ በጣም ሞት በዝቷል ወላሂ። ይሄ ደግሞ ቀልባችን መድረቁ ነው ማሪ። 3 ወር አይደለም ማሪ፣ 3 ወር ከኢትዮጵያ ከመጣች 6 ወሯ ነው። ከታመመች ነው 3 ወሯ። 3 ወር ታማኔ የሞተችው በሽታዋ ሳይታወቅላት። አንዴ ፊቷ ያብጣል፣ አንዴ መጀመሪያ ከንፈሯ አበጠ፣ ከዛ ፊቷ አበጠ፣ ከዛ ሆስፒታል ወሰደቻት። አንዴ ኢንፌክሽን ነው የዋጥሹ መድኃኒት የሽንት ኢንፌክሽን አሟት ከፋርማሲ ዝም ብላ ዶክተር ጋር ሳትሄድ ኪኒን ወስዳ እሱ ኪኒን ተመርምሮ ያ ነው ኢንፌክሽን የሆነብሽ ተባለች። አላህ ወደራክን እንደው አይ you are blocking when we say something there is no freedom of speech ተጸጸትኩ በቃ ይቅርታ። እሺ ከዚህ በኋላ ማንንም አልቦልክም። አሁንም የቦለኳቸውን እፈታለሁ። እንደፈለጋችሁ ጻፉ። ሶሪ በቃ እኔ እኮ ባንዴን እኔ እኮ ሆዴ ቲማቲም ነው ማየትሙት የሆነ ነገር ስንል ትቦልኪናለሽ ነፃነት አሰጪንም ትበለኝ። ወይኔ አም ሶ ሶሪ። እኔ በነፃነት አምናለሁ። አይ አም ሶሪ። ግን እርግጠኛ ነኝ ሰድባኝ ነው። ግን እፈታታለሁ። እሺ ሁሉንም እፈታለሁ። አንድ 0 ብሎኪንግ አድርጌ ስክሪንሾት አድርጌ ስቶሪ ላይ አደርጋለሁ። በቃሌ ካልተገኘው እዩ ጠላቶቼን ሳይቀር የሚሳደቡትን ብሎካቸውን ፈትቼ ይሄ በዚህ ነው የራሴን ጥንካሬ መፈተሽ ያለብኝ። ብሎክ መሸነፍ ነው ብሏል ሚኪ ፊት አውራሪ ጠላቴ። ምን አለ? ብሎክ መሸነፍ ነው ብሏል። ብሎክ ስታደርጊ ያ ሰው አሸንፉሻል ማለት ነው ብሏል። ስለዚህ እንደፈለጉ ይቸክችኩ። አይ ፕሮሚስ አይ ዊል ናት ብሎክ ኤኒባዲ ኤኒሞር። እንደፈለጉ ይንፈራገጡ። ኮመንት ላይ ምን አገባኝ። እንደዚህ ከዚህ ወጥተው እኔን መንካት አይችሉም። እንዲህ ከስልክ ውስጥ እንዲህ ሰብረው ወጥተው እኔን እንደዚህ መንካት ይችላሉ? አይችሉም። That's why I was asking. I have complaints. Sorry, like I am gonna unblock everyone.
ያ ረቢ አና እንደው ደረከን ቤተሰቦቻችን ከሰብረው ወጥተው ከስክሪን ውስጥ እኔን አይነኩኝ። ኮመንት ላይ ለተንፈራገጡት ነው ነገሩን ጨርሽልና እሺ ምንድነው እያልኳቸው የነበረው ታማ ሄዳ ሆስፒታል ኪኒን የወሰደችው ከፋርማሲ ኪኒን ሲመረመር እሱ ነው ኢንፌክሽን ያደረገብሽ አሏት። ሄደች፣ ሳምንት ተኛች ሆስፒታል። በሳምንቱ ደህና ሆነች፣ ወጣች። እቤት ሳምንት ተኛች፣ መልሳ ሆስፒታል ገባች። በመጨረሻ 15 ቀን የመጨረሻው ላይ ስትገባ ሆስፒታል 15 ቀን እንትን ውስጥ ገባች፣ ኮማ ውስጥ ገባች። በዛው ሄደች፣ ወጣት። ታሳዝን። እናንተ አግብታለች ወልዳለች ብዬ ሳልጠየቅ እኔ ኖርማሊ ፍትፍት አድርጌ ነበር የምጠይቀው፣ ግን ይህን ፓርት አልጠየቅኩም። እናቷ በህይወት እንደሌለች፣ አባት ብቻ እንዳላት፣ አንድ እህት ታናሽ እህት ግሪክ እንዳላት፣ አንድ ወንድም ደግሞ እዛ እንዳላት ጠይቄያለሁ። ግን ማግባትና መውለዷን አልጠየቅኩም። አግብታ ይሆን ወልዳ ይሆን? እንደው ባላት ራሷን በተካች እኮ ቢያንስ ራሷን ተክታ ከሆነ አይቆጭም ብዬ ነው። አለም ስልኳ አለኝ አይደል? ጠይቃታለሁ። ልጆች አላት እሱ ብላለች። ልጆች አልወለደችም አላገባችም እያለች ነው ቃል ኪዳን የምትባለው። ወይኔ እንደው ሳትወልድ ነው ራሷን ሳትተካ ነው የሄደችው ከዚህ ምድር። የእውነት ያሳዝናል። የምር እኔ ያልወለደ ሰው ሲሞት በጣም ያሳዝነኛል። የወለደ ሰው እንኳን ራሱን ተክቷል፣ ስሙን ያስጠራል። የከሌ ልጅ ይባላል። የከሌ ልጅ ወንድ ብቻ አይደለም ሴትም ብትሆን ማናት እናቷ ሲባል የከሌ ልጅ፣ የሀቢባ ልጅ፣ የከሌ ልጅ ይባላል አይደል? ራሱ መቼም አይረሳም። የወለደ ሰው ሲሞት አይረሳም፣ ሁሌም ስሙ ይነሳል። ያልወለደ ሰው ግን ያሳዝናል። ያልወለደ ሰው ሲሞት ያልወለደ ሰው ሲሞት በጣም ያሳዝናል። በጣም ያሳዝናል። በጣም ብስሚላህ ረህማን ረሂም። ያልወለደ ያሳዝናል። ራሱን ያልተካ ምንም እዚህ ምድር ላይ አሻራውን ሳይጥል ታውቂያለሽ፣ ምንም አይነት ማስታወሻ ሳያስቀምጥ እዚህ ምድር ላይ ሲሄድ ያልወለደ ሰው የሞት መድኃኒቱ መውለድ ብቻ ነው ማሪ። ልጅሽን መውለድና ማስቀመጥ ብቻ ነው። ሌላ አልሞተም። የወለደ ሰው ቢሞትም አልሞተም። በቃ ራሱን ተክቷል። ሁሌ የከሌ ልጅ እየተባለ ይጠራል። ሁሌ ሞቶ ስሙ ይጠራል። አቡ ልጅቷ ያስታመመቻት ልጅ ማለት ነው። ወላሂ ጀግና ናት። እኔ ማለት ነው እኔ ከዚህ በፊት ጓደኛዬን ሳምባ አሞብኝ እዚህ ማለት ነው። ወላሂ ለአዚም እሷ የቀመሰችው አልሐምዱሊላህ ድናልኛለች። ምንም አልሆነችም። ግን እኔ ሆስፒታል ውስጥ የሚሉኝ የነበረው ነገርና እሷን ያየሁበት እንትን ቢስሚላ ጭራሽ ነው ራሴን ነበር ጥፋተኛ ማድረገው። ወላሂ እንደዚህ ሰው አጽም ሆና ማለት ነው ሳምባ ማለት ነው። ወላሂ ነው በቁምሽ ነው የሚገልሽ። ሳትሞቺ ነው የሚገልሽ በቁምሽ ማለት ነው። ወላሂ ነው የምልሽ። ምን የመሰለች አበባ የሆነች ልጅ ማለት ነው። በጣም ታማብኝ ሰው እንዳያያት ከስታ ምናምን እኛ ጋር ላለመምጣት ተደብቃ 3 ወር አልጋ ላይ ሆና ማለት ነው። ጓደኛዬ በጣም እኔ ያኔ ካፌ እንኳን ሄዳ ምግብ ልበላ ስትል ሀብሱ ስዬ ሳትበላ ብላ ለእኔ ነው ይዘመጠው ቀድማ። ወላሂ ነው ግን ጠፍታ ያው ተደባብረንም ስለነበረ ረጅም ጊዜ ሰፈር ቀይራ ነው ብዬ ነበር ያሰብኩት። እና የሆነ አጋጣሚ ላይ ስራ ቦታ ላይ የሆነ ሰው ፎቶ ላከልኝ። አረብ ነው ይቺን ልጅ ታውቂያታለሽ ብሎ ታውቂያለሽ አጽም ሆና ማለት ነው እንዲህ ጥምልል ብላ ተኝታ። ወላሂ ነው የምልሽ ልጄ። ከዛ እንዲህ ነው ስልኩን ብዬ ነው የጣልኩት እዚህ ስራ ቦታ ማለት ነው። ደንግጬ በቃ ያኔ እኔ እንደዚህ አይነት ነገር ገጥሞኝ አያውቅም በቤተሰቤም በራሴ ገባሽ። ከዛ እንዴት ከዛ ስልኩ ዝግ ነው። ስልኩ ደግሞ እዚህ ሀገር ሆኖ ልጁ አረብ ነው። እዚህ ሀገር ሆኖ ግን በሶሪያ ስልክ ቁጥር ነው ዋትስአፕ የከፈተው። ቀጥታ ስደውል ሶሪያ ነው የሚነሳብኝ። ዋትስአፕ የተከፈተው ሌላ ሰው ነው የከፈተብኝ። እዚህ ስደውል እስከ ማታ ድረስ እዚህ እሪ እያልኩ እያለቀስኩ እና እዚህ የነበሩ ሰዎች እሺ እናሰባስብላት ቲክቶክ ላይ እንዲናርግና እናሳካማት እኔ ያልኩት እኔ እሞክራለሁ ካቃተኝ ነው እኔ ቲክቶክ ላይ ጓደኛዬን ይዤ የምወጣው። እኔ ለሷ ካቃተኝ አልኩኝ ማለት ነው። እና ወላሂ ነው በአንድ ማለት ነው ሱሱዬ በሳምባ ብትሞት ኑሮ ሳምባ ምናምን ይሄ ቲቪ ምናምን ያለባቸው በሽታ አለ አይደል ማሪ እንትን አይሉም። ከሆስፒታል ውስጥ ሰው ያገኛቸውም ለብቻቸው ነው ተከልለው ነገርሽ እኮ ነው ማለት ወላሂ ነው። እሷ ብትቆይ ኖሮ ማለት አቡ እኔ በዛ ሰዓት አልተኛውም። እንደውም በቃ ልጅ አለሽ ተመልሰሽ ልጅሽ ጋር ነው የምትመጪው መሄድ የለብሽም እያሉኝ ችግር የለውም ብዬ ለማንም ሳልናገር ነው ባለቤቴም ለማንም ሳልናገር ነው እሷን ፍለጋ የወጣሁት። እና የሆነ ሩቅ ሰፈር ነው ሰው ማይገባበት ዱርዬ ያለችበት ሰፈር እኔ መግባት አልችልም። አደጋ ወይም ችግር ይገጥምሻል ገባሽ። እና የአካባቢው በጣም ስለሚያስፈራ ሰው ለሰው ገንዘብ ከፍዬ ለዱርዬዎች እንዲያመጡልኝ አደረኩኝ።
የት ሆስፒታል በር ላይ ማለት ነው። እና እዛ ደርሶ አልወጣም ሰው እንዳያየኝ በቃ ማንም እንዲያየኝ አልፈልግም እኔ ነኝ ወላሂ ሱሱ ብላ ተነቅሳለች። አቡ በጣም ነው የምወዳት ቁርአን ነው የምልሽ አላህ ሁሉ ይጠብቃት ክፉ ምንም አያሳይም። አዎ ድናለች ግን በቃ ለራሷ አታውቅም ማሚ እኔ ራሷን አትጠብቅም። እኔ ሁሌ ነው የምታስጨንቀኝ ያኔ ደከመኝ በቃ ከዛ ደውዬ እኔ ነኝ ማንም አያይሽም ለማንም አልናገርም እኔ ላሳክምሽ ነይ በእናትሽ ብቻ አንድ ሆስፒታል በር ላይ ነይ ይልኛል አልኳት። ይዣት ስገባ ማሚ ዶክተሮቹ ምንድነው ይዘሽ የመጣሽው ሬሳ እኮ ናት አልቃለች እኮ ሹጄቤ ራሴ ብቻሽን እንደዚህ አይነት ሪስክ ወስደሽ እንደ ያኔ እኔ በሷ ህይወት እንደወሰንኩ ነው የፈረድኩት። ወላሂ ማንም የለም አንድ ባለ ታክሲ ጓደኛዬ ነበርና አንድ ጓደኛዬ ነበረች እዚህ ነይ እንሂድ ብያት እሷን ይዤ ነው የሄድኩት። በ24 ሰዓት ውስጥ ነው ድንገተኛ አስገብቼ ተመርምራ ምናምን ጭራሽ እኔ ሳምባ መሆኑን ራሱ አላውቅም። ሳቅፋት እኔ ያለሁልሽ ስላት ነው የነበረው ገባሽ። እሷን ብትነግረኝም ፈርታለች በቃ ያለማቋረጥ ነው የምታስለው ሀብ ከዛ በኋላ በ24 ሰዓት ውስጥ እናቷንም አወራኋት። እንዴት ለኔ አትነግሪኝም ብዬ እናቷ ፓተር ነበረች። ከዛ በኋላ እኔም ማለሱ ሲይ አድኝልኝ ልጄ በቃ እንጂ አድኝልኝ እኔም እንዳያውቁ እያለች እንዴት ሳትነግሪኝ እናቷም ብላ ነው ጮኩባት። ከዛ በኋላ ተመረመረች። እዚህኛው ሆስፒታል ሲልኩ ነው ወደዚህ ስንልኩ ወደዚህ ተመርምራ በቃ ሳምባ መሆኑ ምናምን እስካሁን ድረስ ፋይሉ አለ ለተአምር አስቀምጧል። ደግሞ አንድ ልጅ አላት እዚህ ወለደች ብቸኛ ልጇ ማለት ነው። በጣም ነው የምታሳዝነው ግናት ወላሂ በህይወቴ ሴት አይቻለው እኔ እንደሱ አይነት ያን ልጅነት አለባት እንደማንኛውም ሰው ጥፋት ይኖራል ግን እንደሷ ወላሂ ንጹህ ልብና ለኔ እንዲህ እንጃ ምን ሰፈሰፍ ሰው አይቻለቅ እንደናት ማለት እና በቃ በጣም ይጨንቀኝ ነበር። በቃ ሆስፒታል ውስጥ ሆኜ ዶክተሮቹ አትድንም ምንድነው ያመጣሽው እስከዛሬ ተነበርሽ ይሉኛል። በቃ አልቃለች እኮ ምናምን ይሉኛል። ከዛ ወላሂ ደግሞ የአላህ ነገር ነው እቃ ኦርደር አድርጌ ያለኝ ብር ትንሽ ብር ብቻ ነበር። ከዛ እናቷ እኔ ልካለሁ አለች አለው አግዝሻለሁ አለች። እኔና እናቷ ተጋግዘን እንትን አለ ወዲያው በ24 ሰዓት ውስጥ እዛው ሆስፒታል 2 ቀን ቆይተን ተመርምራ ውጤት ወጥቶ ደስ የሚለው አለ ሆስፒታል መግቢያ ብቻ ነው የምትሄደው ለአንድ ወር ታቢ ይደረግላታል መድኃኒቷን ትወስዳለች ምናምን ሀቡ ሁላ ሳስገባ እያስፈረሙኝ አብረው ፎቶ እያነሱ አንድ ነገር ያ ረቢ ነው ማለት ወላሂ ያ አላህ በቃ ሁሉ ማድንም እኔ የኔ አላህ አያሳፍረኝም እና እኔ ማንንም እንዲያየኝ አልፈልግም ትላለች። ፎቶ እንኳን ለእናቷ አንስቼ ልልክላት ቲክቶክ ላይ ልትለቂ ነው አልፈልግም። ኧረ እኔ እያለሁ ለምንድን ነው ቲክቶክ ላይ የምለቅሽ እላታለሁ። ከዛ ገባች አንድ ወር ሙሉ ታከመች። ወላሂ ጭራሽ እንኳን ትድናለች አትድንም እያሉ ተስፋ እያስቆረጡኝ ማለት ነው። እኔ ካጠገባው አላፈናፍንም ነው ያልኳቸው እየተጣላው ሁላ ማለት ነው። እና ዳነችልኝ አልሐምዱሊላህ ዳነችልኝ። ግን አሁንም ለራሷ አታውቅም ራሷን አትንከባከብም። እኔ ወላሂ ድና አሁን እኔ በዛ ሰዓት ሳለቅ ወላሂ ማናት ፈርዶስ ጋይስ ማናት ፈርዶስ ምንድነው ፈርዶስ የሚለው ኮመንቱ ማናት ምንድነው እህቴ ራሷን ልታጠፋ ነው እያለች ነው የሚሉት ራሷን ልታጠፋ ነው ልጅቷ እንደዛ ነው ኮመንቱ የሚለው ሀቡዬ። ግን ፈርዶስ የምትባለው የለችም እነሱ ናቸው ድምጽ እየሆኗት ያሉት። ይኸው እንዳለ ሜዲን ቂርቆስ ሳትቀርፊያም እንዳለ ምንድነው? እሺ የታለች? እሺ ወይ ዛሬ በቀለቅ ላይ ምንድነው? ዛሬ ቀን እንደሆነ አንድ ሀሰን ብቻ ፈርዶስ የታለች? ነይ ግቢ እያልንሽ እኮ ነው። እሺ ከሌለች ጌታምተን እናስገባት ጋይስ። ኮመንቱ እንዳለ ፈርዶስ ነው። እሺ እሷ የታለች? ባለቤቷ የታለች? እናስገባት። የታለች? ቅድም እኔን ያወሩ ልጆች እንዳይሆኑ አብረውሽ እሷን ይሆን እንዴ? አይ እስቲ ጠይቂያት። አይደለም እቺ ራሷን ልታጠፋ ነው የሚሉት አለች። እሺ በእናታችሁ ሞዴሬተሮች አግዙኝ። እኔ አልቅሼ ራሴን አሞኛል። አይኔ ፈለኳት ነው ግን ላገኛት አልቻልኩም። ስሟን አሁን ባለቤቷ ራሴን ላጠፋ ነው ያለችው። ስሟ ማን ነው? ፈርዶስ እያሉ ነው። የለችም ፈርዶስ። ከቅድም ጀምሮ ነው የምፈልገው ሪምሻዬ። ፈርዶስ የሚል ነገር ምንም ነገር የለም። እሺ እናንተ ኮመንት ስታቆሙ እኛ እናገኛታለን። አቁሙ ማሬ። እኔ አንዳንድ ነው እያየሁ ያሉት። የለችም። ቶሎ ነው የማገኘው እኔ ታውቂያለሽ፣ ግን አሁን የለችም። እንዴት እናድርግ? በእናትሽ እንዴት ነው የምናገኛት? ሜንሽን አድርጓት ካለች ሜንሽን አድርጓት።
ሜንሽንማ እያደረጓት ነው። ሪምሻይ አላደረጓትም። ፍርዶስ They are not mentioning, they just commenting her name. አይ ቅድም አንድ ልጅ ይቻት ፈርዶስ ሀበሻዊት ሜንሽን አደረገቻት። ጀሚላ የምትባለዋ ልጅ እሺ ኢንቫይት አላደረገቻትም። ማሪ የሀብ ወታደር አላደረገቻትም። ስሟን ነው የምጽፈው። ነው ጀሚላ የምትባል ይኸው ደሊና የምትባል ሜንሽን አድርጋታለች። ሜንሽን አድርገዋታል። ሚሚስ የምትባል እነሱ ሜንሽን ቢያደርጓት እኮ አንቺ አታገኘት። የምታገኘት አንቺ ሜንሽን ብታረግሽ ነው። ፈርዶስ ሀበሻ ሪምን ወይ ሶፊን ሜንሽን አርጊያቸው። ሜንሽን ስታገራጊያቸው ያገኙሻል። በአማርኛ ከሆነች በአማርኛ ፋርዶስ ሀበሻዊት ነው የሚለው። ፈም አይደለም ፋርዶስ ነው የሚለው። ወይኔ 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 ዛሬ የሰማነው ሀዘን ብዛት አላህ ይጠብቅ። ቃቺ ናት ህይወት። ዛሬ ያያችሁት ነገ ክልትው ይላል። ከዛ አንዳንዴ ለዚህ ነው ታዲያ ትላላችሁ። ለዚህ ነው መኖር አንድ ነው የምለፋው ነገ መሞት ለማይቀር ትላላችሁ። በሌላ በኩል ደግሞ አንከራ ይካባል። ምን ተፈጥሮ ነው? አመለጠሽ በቃ አለቀ። ስንደጋግም አንውልም። አልነበርሽም አመለጠሽ ካላስ ላገኛት አልቻልኩ። ፈርዶስ እንዴት እናገኛት? ፈርዶስ ሀበሻዊትን አስጨነቃችሁ። ነፍሳችን ተጨነቀች። ራሷን ልታጠፋ ነው ብላችሁ ነፍሳችንን አስጨነቃችሁት። ናዊ ከቅድም ጀምሮ ነው ያፈጠጥኩት። የለችም ልጅቷ። ብትኖር ሜንሽን ታረጋችሁ ነበር። ሪምንና ሶፊን ሜንሽን አድርጊያቸው ብዬ ነበር። ያመለጣችሁ ምንም ነገር ያመለጣችሁ ሄዳችሁ ዩቱቤ ላይ ማየት ትችላላችሁ። ቀጥታ ስለሚተላለፍ ዩቱብ እንደ ቲክቶክ አይደለም ያስቀምጠዋል። ዩቱቤ ሊንኩ ባዮዌ ላይ አለ። ሀቢባ ነው የዩቱብ ስሜ። ግን ብዙ ሀቢባ ስላለ ቲክቶክን በስሜ እንዲህ ነው ፌክ አካውንት ያለው። እናንተ 57,000 ምናምን የደረሰ ፌክ አካውንት አለ። ንጋቷ ናት በቀደም ኢንስታግራም ላይ ልካልኝ ጉድ ያልኩትኝ 58,000 አይቻለሁ። መቼ ለተሰርች ሳረግሽ እሱን እኮ ነው የላከችልኝ። ንጋቷ ኢንስታግራም ላይ ንጋቷ ቤተሰቤ ናት እዚህ ቤት ልካልኝ ጉድ። እንዴት ነው ፎሎ የሚያደርጓቸው? በፌክ ሀቢባ ብለው የፌስቡክ ፎቶዎችን እያመጡ በዘፈን አቀናብረው ስለፖስቱ ብቻ ዝም ብለው ፎሎ ያደርጓቸዋል። ልታነሽ ነበር በኋላማ አነሳለሁ። አትሊስት ቅጥል ልትበል እስከምወጣ ድረስ አታየኝም። አንድ ሰው ተባብሮ ነው ወይስ ሁሉም ተባብረውብን ነው እንደዚህ የተጫወቱ? ኤፕሪል ዘፉል እሷ ናት እንጂ ኤፕሪል ዘፉል ያደረገቻቸው ተመልካቾችን። እኛን እኮ አይደለም ተመልካቾችን። ከዛ ትላንትና እርስ በርስ ሲያራሩጥን አስደንግጠውን ነው ያዋለ። እሺ ልጆ ካልሆነ ወይስ እሺ የዲጄ ሊ ጉዳይ እንዴት ሆነ? ግቡና ዩ ቪዲዮ ሰርቻለሁ። ግቡ ቪዲዮ ግዴታችሁን ተወጡ። ሼር ዲዩት ሪፖስት በማድረግ የምሰራውን ቪዲዮ ሼር ዲዩት ሪፖስት በማድረግ የዜግነት ግዴታችሁን ተወጡ። ለህዝብ ነው ራሴ መስዋዕት አድርጌ ለህዝብ ነው ድምጽ እየሆንኩ ያለሁት። እናንተ ደግሞ ሼር ዲዩት ሪፖስት አድርጉ። ወሬ ምንም አያደርግ አለቅ። ሪም ዛሬ የህንድ ጠንቋይ መስላለች። ምን ሆና እስቲ እንያት። ቀይ በቀይ አድርጋ ስታምር ማሻአላ። አንቺማ ምን አለብሽ እናቴ ሙሽራ መሳይ በየቀኑ ማሻአላ ተባረከላ። ስታምሪ ሪምሻ የኔ ፍቅር አመሰግናለሁ። የህንድ ጠንቋይ መስላለች አሉ። ቀይ ስላረግሽ ለዛ ነው ቀይ ወዳለሁ። ቀይ ወዳለሁ። ቀይ ስላረግሽ እኮ ነው ሪምሻ። በጣም ነው ቀይ የሚያምርብሽ ታውቂያለሽ። እኔም ቀይ ላኪ ከለርሽ ነው። አንቺ ቤት ስመጣ ራሱ ቀይ ነው አይለበስኩት? ኖ ኦሬንጅ ከለር ከለርሽ ነው። ቀይ በጣም ያምርብሻል። ላኪ ከለርሽ ነው። በዛ ላይ ከቅላትሽ ጋር ከአይላሽሽ ጋር ከሂናሽ ጋር ምናምን በቃ ሙሽራ ወላሂ ያለ ሜካፕ ራሱ እንዴት እንደምታምሪዋት። አሁን ወርቅ ቤት መጥቻለሁ። ወርቅ ልሸጥ ነው። አለኝ ያመጣሁት ወርቅ እሱ ልሸጥ ነው። በቃ አሁን ይኸው ቀጥታ 3,000 ሪም ቤቷን ትከፍታለች። አሁን እኔ ዘጋለሁ። ቀጥታ ወደ ሪም ጋር እንሄዳለን።
እንትን እንላለን። ኢጃዛው አልቋል ማሬ፣ ኢጃዛው ተጠናቋል። ሂጂ አንቺ ክፈቺ፣ እኔ መጣሁ። ቀሚሴን ላሳያችሁ። እሺ ላሳያቸው። ሪምሻ የቅድሙ ልጅ ደሬ ብሩ በመሲ ይግባልኝና በድርሃም አውጥታ ትስጠኝ በካሽ አለ። በመሲ ብርጅስቶን ታስገቢለታለሽ። እሺ ያምራላ ቀሚስ በጣም ነገ ስገባ በጣም ግን ትንሽ የሰፋሽ ይመስላል። ምንድነው አረከስሽ እንዴ አንቺ ልጅ ሆድ? አራራላሽ እንትን ነው በጣም ትንሽ ነው ሳይዙ። ለበሩ ቤተሰብ እስቲ ወደ ኋላ ትንሽ እናንተ ሪም ያረገዘች አይመስላችሁ? እኔ እንጃ እኔ ያረገዘች ነገር እየመሰለኝ ነው። ወይኔ ግን በጣም ነው ባለፈው ብያለሁ ሀቡዬ የሆነ ነገር ጠርጥር ያለው ብያታለሁ። አንቺ ላይቭ ላይ አዎ ብለሻታል። አዎ you remember ሪምሻ ሴክሲ ነው በጣም ሴክሲ ነው። ባይ ዘ ዌይ ኢስላሚክ ድሬስ ነው ሴክሲ ነው በጣም ያምራል። ግን ሪምሻ እርጉዝ ትመስያለሽ። ማሻአላ ተባረከላ ማሻአላ ያርግልሽ እናቴ ቱቱቱቱ ብለናል። አሚን አሚን ነው የሚባለው። በጣም ነው የሚያምረው ቀሚስሽ። ቀሚሶችሽ በአጠቃላይ እንዴት እንደሚያማምሩ በጣም እኮ ነው የምትሽቀረቀረው ሪም ጋይስ። ከፈለጋችሁ ይሄን ቀሚስ አስመጣላችኋለሁ ዱባይ። ከፈለጋችሁ ሴክሲ ድሬስ ይመጣላችኋል። ደረቱ ጋር ሲሉ አያምርም? በጣም እኔም እዚህ ጋር ወልጄ ነው የገዛሁት። ይሄ በጣም ነው የሚያምረው። ከወገብ በላይ ሽንቅጥ አድርጎ ከወገብ በታች ይሰፋል። አመሰግናለሁ። እንዴ ማን ነው አይስክሪም እየሰጠሽ ያለው? እንጃ ማቲዮስ። ሪም እኮ ባለትዳር ናት። ለባለትዳር ሴት አይስክሪም ይሰጣል። ማቲ ነው ዳኛችን የነበረው። ዳኛችሁ? እሺ አራቡ አሳብ እንዲህ እኮ ነው የማደርገው እኔ። እንዴ አሁን ስንት ሰዓት ነው? ከሌሊቱ 6 ሰዓት። ተኝ በቃ እኔ ራሴ እኮ አንቺ ጋር እንመጣለን። አዎ ቃይን ላዘጋጃጅና ምናምን አስገባችኋል። እና የመሲ ብሪጅስቶንን አካውንት ልክልሻለሁ። ልጁ ልኮልኛል። እሺ እንዴ አንተን ኢንቫይት አደርጋለሁ ብዬ ነው። በቃ ወርቅ ነገር ልሽጥ እንደ አንደኛ ይፍርብኝ ሆነ። ኧረ ሽጪ አሁን ኢድ ነው። ኢድ ትንሽ ብልጭ ልበል ነገ ልሽጥ። እውነት እንቅልፌ መጣ ሳስበው። እኔ ምንሽ ድድሽን ተነቅሰሻል? አልተነቀስከም። ጥቁር ነው። ከማን አለው ሊቨርፑል? እንዴት ናችሁ? እንዴት ነህ? ሰላም ነው ማቲ? ሁሉ መልካም። ልታየ ከባሏ ጋር ልታጣይ ነው እንዴ? ኧረ እኔ ላንቺ እኮ ልጠይቅህ ብዬ ነው ኢንቫይት ያደረኩህ። ባለትዳር መሆኗን ልጅቷን አታውቅም ወይ ለማለት ፈልጌ። አይ እኔም ያው ላንቺ እንደሰጠው ነው የማውቀው። ለእሷ ነው የሰጠካት እየነካት እሷን። አይ ለእሷ ኮነኮድ እሷን መንካት አለብኝ። እንደዚህ አድርጌ ስሰጣት ወደ ሸሪም ጋር ነው የሚሄደው ማለት ነው። አይሽ ደገመልሽ? ሪም ነው ይስጥሽ ያለከው እኮ አሁን ነው። አዎ እንዲህ ነው ሲሰዛት ነው ይስጥሽ። ግን ባለትዳር መሆኗን አታውቅም ወይ ለማለት። ኧረ ችግር የለውም ባለትዳር እንዲህ ነኝ እኮ ሲሪየስ ሆኜ ስለምቀልድ ሰዎች እንደው የምሬን ይመስላቸዋል። ሀኒ ሁሌ ትደነግጣለች። ሀቢባ ሳቅሽ እንኳን አያመልጥሽም ትለኛለች። ስትቀልጂ ሳቅሽ እንኳን አያመልጥሽም። እንዴት ነሽ ሪም? ደህና ነሽ? ሰላም። እንዴት ናችሁ? ደህና ናችሁ? ማሬ በቃ እመጣለሁ። እሺ እኔ ቆይ የራሴን በትልቁ አድርጎ ታፍራለች። ሪም ብታይተሽ አይ አፍራ ነው እንዴ? አፍረሽ ነው ሪም? ኧረ አይደለም ላይቭ ነው አይደል? አዎ ላይቭ ያው ሪብሻ ያው ወረደ ማ ሀቢባ ኦኬ። እንዴት ነሽ? አይገርም እስካሁን ወደ ዱባይ አልተመለስኩም። እዚህ አቡዳቢ ነው ያለሁት። ያው ለመቅዶኒያ እየሮጥን እንርዳ በሚል እንትን ቪዲዮ ሰርቼ እስካሁን አቡዳቢ ነው። አቡዳቢ ያሉ ሰዎች በጣም አሪፍ ሰዎች ኢቨን የሆነበት ቦታ ላይ ሰው ላይክ 35 ነው የገዙን እንትኑን ለመቅዶኒያ ቲሸርት ምናምን ነገር ደስ ይላል። እና ደግሞ ዋናው ቪአይፒ ፒፕል እንዳለ እኮ ያሉት አቡዳቢ ነው። አይገርምም? እግዚአብሔር በጣም መልካም ሰዎች ናቸው። ብቻ ያው ያላቸውን እንትን ኢቭን አሁን ፖስት አድርጌዋለሁ። ደስ ይላል። ላስተዋውቅሽ ማን እንደሆነ ፊፋ ኤጀንት፣ ብቸኛው ኤጀንት ሰላም በል። እዚህ ጋር ላስቀምጠው። ኋላ ያለው ሰላም ጤና ይስጥልን። ሰላም ነው። እንዴት ነህ? ሰላም ነው አለን። እግዚአብሔር ይመስገን ሁሉ መልካም። ከተሰማችሁ
ይሰማል? አዎ ይሰማል። አቡዳቢ ነው ያለ ነው። እንኳን ደህና መጣችሁ ወደ አቡዳቢ። እንኳን ደህና ቆያችሁ። በጣም ደስ ይላል። ማቲ አሁን እንደነገረሽ ትልቅ ፕሮጀክት ነው ይዘን የመጣ ነው። ከዚህ በፊት በተለያዩ ሀገራት ፕሮጀክቶች እንሰራለን። ስፔሻል የስፖርታዊ ኢቨንቶች ነው የምናዘጋጀው። አንደኛው ትልቁ ነገር እኔ የፊፋ ባለሙያ ነኝ። የፊፋ ማች ኤጀንት ነኝ። የፊፋ ማች ኤጀንት ስትሆኚ በመላው ዓለም ፊፋ ሪኮግኒሽን የሰጣቸው ውድድሮች፣ ፍሬንድሊ ጌሞች እና ትሬኒንግ ካምፖችን አዘጋጃለሁ። ከዚህ ቤትም ዱባይ ላይ በተካሄደው የሸገር ደርቢ በእኔ ላይሰንስ ነው የመጣው። ጊዮርጊስ እና ቡና ሁለት ትልልቅ ካምፓኒዎች ያግዘው ውድድሩን አከናውነናል። ውጤታማ ሆኗል እና አሁን ደግሞ በዚህ ዓመት ታላቅ ሩጫ በዱባይ አምጥተናል። ታላቅ ሩጫ በዱባይ ደግሞ አላማው ዞሮ ዞሮ መቄዶንያ መርዳት ነው። ትልቁና ዋናውን አላማ ማለት ይዘን የመጣ ነው። ምክንያቱም ላይክ ህዝቡ ከመዝናናትም አልፎ ላይክ ሶሻል ሪስፖንሲቢሊቲን እንዲወጣም ስለፈለግን ነው እና ላይክ ሶሻል ሪስፖንሲቢሊቲን እንዲወጣ ስለፈለግን ነው። ይሰማል? አቢባ ይሰማል? ይሰማል። እና ሶሻል ሪስፖንሲቢሊቲ እንዲወጣ ስለምንፈልግ ተቋማቱም ከኛ ጋር ያሉ ተቋማት በታይትል ስፖንሰርነት ኦቪድ ሪል ስቴት፣ ራይድ እና ዳሽን ባንክ አብረውን መጥተው ከዛ በተጨማሪ አላማችንን ደግፈው እንደውም ለዲያስፖራው እንደምታወቂ አቢባ ላይክ ኢትዮጵያ ውስጥ ስፔሻሊ በናሽናል ባንክ ኦፍ ኢትዮጵያ የተፈቀደ 100 ቢሊዮን ብር ሎን ተመቻችቷል ለዲያስፖራ በመላው ዓለም ያለ ዲያስፖራ አክሰስ የሚያደርገው እና እሱ ነው የናሽናል ባንክ ኦፍ ኢትዮጵያ ላይክ ገቨርኒንግ ቦዲ ኦፍ እንትን ነው የባንክ አስተዳደር ነው። ሰርቪሱን ግን የሚሰጠው ላይክ ባንኮቹ ናቸው። ስለዚህ አሁን ዳሽን ባንክ የአንድ ባንክ ሴክተር ሆኖ ለምሉ ዲያስፖራ ብድር ያመቻቻል። ስለዚህ ሰው መኪና መግዛት ቢፈልግ ብድር አለ፣ መኪና ቤት መግዛት ቢፈልግ ብድር አለ። ቤቱንም አሁን ታውቂያለሽ ኢትዮጵያ ውስጥ ጥሩ በሪልስቴት ደረጃ ጥሩ እየሰራ ያለ፣ ሁለተኛ ደግሞ ብዙ አፎርደብል የሆኑ በኢኮኖሚካሊም ጥሩ የሆኑ ሪልስቴቶችን እየገነባ ያለው ኦቪድ ሪልስቴት ነው እና ኦቪድ ሪልስቴት ለሚገነባው ቤትም ሎን እያመቻቸ ነው ዳሽን ባንክ እና ከዛ በተጨማሪ ራይድ ታውቂያለሽ ብዙ እንደው ከሚድል ኢስት የሄዱ እህቶቻችን በራይድ ብዙ ሰርቪስ እየሰሩ ነው። ራሳቸውን እየለወጡ ቤተሰቦቻቸውን እየለወጡ የምታደርጊው ነገር አንቺም በጣም በጣም ትልቅ ነገር ነው። ምክንያቱም ሴቭ እያደረግሻቸው ነው። የቀላል ነገር አይደለም ማለት ፈጣሪ በሆነ ሰዓት ላይ የሆነ ሰው ያነሳል። ገባሽ? ሰውን ሴቭ ለማድረግ እና ላይክ ይሄም አንዱ ነገር ነው። ምክንያቱም እህቶቻችን ላይክ ታውቂያለሽ ላይክ ብዙን ጊዜ ወይ ለቤተሰቦቻቸው ወይ ደግሞ ለወዳጅ ለፍቅር ብለው ነው ለብዙ ነገር ሳክሪፊኬሽን ከፍለው አዘኝ እንደዚህ ብዙ ነገር ያጣሉ እና አሁን ግን እንደዚህ በቋሚነት ላይክ በአካውንት ራሳቸው ከፍተው ራሳቸው ማኔጅ የሚያደርጉት የዲያስፖራ አካውንት ዳሽን ባንክ ላይ ከፍተው ራሳቸው የሚገዙት ቤት ከራይድ ቀጥታ ቢገዙ ጥሩ ሬፒቴሽን ያላቸው ካምፓኒዎች ናቸው። ቤትም በራሳቸው ቢገዙ እነዚህ ነገሮች ቢያደርጉ ሰክሰስፉል ነው የሚሆኑት። ስለዚህ እነዚህ ካምፓኒዎች ውድድሩን ሙሉ ለሙሉ ስፖንሰር አድርገው ሲመጡ ነው ለእኛ ፕሪቪሌጅ የሰጠን። ይሄ የቬኑ ክፍያ አለ ታውቂያለሽ፣ የኢንሹራንስ ክፍያ አለ፣ የኢቨንት ማኔጅመንት ክፍያ አለ። እነዚህ ሁሉ ከበር ሲያደርጉልን ሙሉ ለሙሉ ይሄ ውድድር በቃ ለመቄዶንያ ኢንቴንትድ መሆን አለበት ብለን ሴፍ ፋንታውን ሾው ላይ በነበረው ፕሮግራምም ላይክ ተገኝተን ፕሮግራሙ ላይ ቃል ገብተንም እኛም ደግሞ ከካምፓኒያችን ኢቨን ከዚህ በፊት በኋላ የሚመጣው በሚል ሳይሆን ቀድመን ቃል ገብተን በቼክም ሰተን ነው የመጣ ነው እና ዱባይ ያለው ተቀባይነትም ደስ ይላል። አቡዳቢም፣ ሻርጃም፣ አጅማንም ያለው ተቀባይነት በጣም ደስ ይላል። ብዙ እህቶቻችን አብረውን ነው ያሉት፣ ብዙ ወንድሞቻችን አብረውን ነው ያሉት። ሞል ላይ የሚሰሩ ሴልስ ላይ የሚሰሩ ማዳም ቤት የሚሰሩ ሁሉም ኢትዮጵያውያን ኢንቨስተሮች እንትኖች የራሳቸው ካምፓኒ ያላቸው ኢትዮጵያውያን ሁሉ ተሳትፈዋል እና የተሳተፉም ነው። አሁንም እንዲሳተፉ እንፈልጋለን። አንቺም ደግሞ ጥሪ እንድታቀርቢልን በትህትና እንፈልጋለን። ምክንያቱም አንቺ ወደ መቄዶንያ ካመነባቸው ለአንቺ ማደራ ከጣለባቸው ላይክ ኢንፍሉዌንሰሮች አንዱ ነሽ እና ኦፊሻል ደብዳቤም ደርሶሻል ብዬ አስባለሁ። ማቲም ነግሮሻል፣ ቢኒም ላንቺም ያው ሰፖርት እንድታደርጊ አብረሽን እንድትሆኚ ብሎሻል። ስለዚህ ይህን ፕሮግራም ይዘን መተናል። ከአጅማና ከአቡዳቢ ላይ የሚመጣ ሰው መኪና አሬንጅ አድርገናል። አሁን እንዳልኩሽ ያው ሌሊት ነው ያለነው አቡዳቢ ነው፣ ገና ወደ ዱባይ እንሄዳለን። ስለዚህ ይህን ፕሮግራም ታድመው እዚህ ፕሮግራም ላይ የመጣውን ኦፖርቹኒቲ ተጠቅመው እህቶቻችን እንዳልኩሽ የባንክ ብድርም ተመቻችቶላቸው መኪናም ገዝተው ቤትም ገዝተው ከዛ በተጨማሪ ደግሞ ተዝናንተው ምክንያቱም ሩጫ ባይ ኔቸር የሚያዝናና ነገር ነው። ከዛ በተጨማሪ ደግሞ ላይክ መቄዶንያ ረድተው ብዙ ዘርፈ ብዙ የሆነ ኢቨንት ላይ እንዲሳተፉ ነው የምንፈልገው። ከዛ በተጨማሪ ምንድነው አፕሪል 5 እና 6 ያው የፊታችን ቅዳሜና እሑድ ነው። ቅዳሜ ዕለት ማታ ላይ ሁሉም ተሳታፊዎች መጥተው የሚሳተፉበት የጋላ ዲነር እና የፋሽን ሾው ፕሮግራም አለ እና ሁሉም ዱባይ ላይ
በሰባቱም ስቴት ላይ ያሉ ገልፍ ሪጅን ላይ የሚመቻቸውን ካሉ እንዲመጡ። ምክንያቱም አንደኛው ስፖንሰራችን ኢትዮጵያ አየር መንገድ ለሁሉም ከተለያዩ ሀገራት ለሚመጡ ተሳፋሪዎች 20% ዲስካውንት አመቻችቷል፣ በኢኮኖሚም በቢዝነስ ክላስም። ስለዚህ ላይክ ኢትዮጵያ አየር መንገድ ተጠቅሞ ለዚህ ኢቨንት መምጣት ይችላሉ። ስለዚህ አፕሪል 5 ቅዳሜ ዕለት ከማታው 5 ሰዓት ከማታው 6 ፒኤም ወይ ደግሞ በኢትዮጵያ አቆጣጠር 12 ሰዓት እስከ 5 ሰዓት ከሌሊቱ ወይ ደግሞ 11 ፒኤም እስከ ሌሊቱ እስከ ሚድናይት ድረስ አፕሪል 5 ላይ ከሰዓት ጀምሮ እስከ ሚድናይት የሚቆይ ፕሮግራም ነው። ፋሽን ሾው፣ ጋላ ዲነር እና ላይክ የካልቸራል ሾው እና ዳንስ ፐርፎርማንስ አለ። ከዛ ሁለት ጠዋት ደግሞ ከጠዋቱ 7 ሰዓት ወይ ደግሞ በኢትዮጵያ አቆጣጠር 1 ሰዓት እስከ 11 ሰዓት ላይ ፕሮግራም አለ እና ይህ ሁሉ እንዲሳተፉ እንፈልጋለን እና ዘርፈ ብዙ ነው ለማለት ያክል ነው። ያው ዋናው ዓላማ ምንድን ነው? ብዙ ኤክስፕሌን ያደረገላችሁ እሱ ከቢጊኒንግ ነው። አሁን ላይ የሚደረገው የፊታችን ሩር ላይ ኤፕሪል 6 ሩጫ አለ። እየሮጥን መቅዶኒያን እንርዳ ነው። ያ ሲሆን ምንድነው ቲሸርቱን በመግዛት እንድትተባበሩ፣ ስትሮጡ ሜዳሊያ እና ሰርቲፊኬት ታገኛላችሁ። ይሄ ነው ያው እና እናንተ ደግሞ ቲሸርቱን የት ነው የሚያገኙት? የት እንደሚያገኙት ንገራቸው። ቲሸርቱን የት ቦታ ማግኘት እንደሚችሉ። እሺ፣ ቲሸርቱ በሁሉም ዱባይ ውስጥ ባሉ በሁሉም የኢትዮጵያን ሬስቶራንቶች ይገኛሉ ማለት ነው። እዛ ሄደው ይገዛሉ። ያው እየሮጡ መቅዶኒያን መርዳት ማለት ነው። ሩጫውስ መቼ ነው? እሑድ ከ7 ሰዓት ይጀምራል እስከ 9 ሰዓት። እዛ ደግሞ የፊታችን እሑድ በኢማራት ከ7 ሰዓት እስከ 9 ሰዓት ተዋወር። እሺ፣ ታዲያ በመሮጣቸው መቅዶኒያን የሚረዱት ቲሸርቱን በመግዛታቸው ነው። እሱን ሲገዙ ደግሞ መቅዶኒያ ያዘጋጀላቸው ከዛ ደብዳቤ ሰርቲፊኬት አለ። የሰርቲፊኬት እና ሜዳሊያ እንትኑን አላመጣ ነው እንጂ ቲሸርቱን እዛ መኪና ውስጥ ነው እና ሜዳሊያ የሚሰጠው ሩጫውን ላጠናቀቀ ሰው። እሱ ማንም ለተሳተፈው ለመሰለሽ አንደኛ ያን ቲሸርት ሲገዙ ኦልሬዲ በቃ መቅዶኒያን ረዱ። ገባሽ አይደለ? ቲሸርቱ አሁን አብዛኛው ኢቨን መሮጥ የማይችሉ ሰዎች ቲሸርቱን በመግዛት እየተባበሩ ነው ያሉት። ግን ለእኛ መጥቶ እዛ ቦታ ላይ ቢሳተፉ የበለጠ ነው ላይ እንትን ነው። ያው በተለያየ ምክንያት በስራ ምክንያት በተለያየ ምክንያት መገኘት የማይችል እንኳን ቲሸርቱን በመግዛት መቅዶኒያን ሰፖርት ማድረግ ይችላል ነው አላማ። እሺ፣ ቲሸርቱን ማግኘት የሚችሉት ኤኒ ኢትዮጵያን ሬስቶራንት ኢማራት ውስጥ ያለ ማግኘት ይችላሉ። ሌላ ደግሞ የቲሸርቱ ዋጋ ስንት ነው? የቲሸርቱ ዋጋ 100 ድርሃም ነው። በ100 ድርሃም ሲገዙ ቲሸርቱን ብቻ አይደለም እንዳልኩሽ ቅድም ሜዳሊያ እና ሰርቲፊኬት አለ፣ እሱን ያገኛሉ። ቲሸርቱን ደግሞ ማግኘት ለሚፈልጉ ሰዎች ያው ኢዚ ባሉበት አካባቢ የኢትዮጵያን ሬስቶራንት ይገኛል። ግን አሁን ደግሞ ብዙ ዱባይ ውስጥ ያሉ ኢንፍሉዌንሻል የሆኑ ሰዎች እነ ሰለሞን እንደገና ፋሲጋ ሁሉም ከኔ ጋር ያሉ ሰዎች መዲና ቤኪ የተለያዩ ኢንፍሉዌንሻል ቲክቶከሮች ሰርተውበታል እና እነሱም ፎሎ እያደረጉ በውስጥ ቢያናግሯቸው እኔ ጋርም አለ መግዛት ለሚፈልጉ ሰዎች። በጣም ጥሩ። በአጭሩ ሳስረዳችሁ ጉዳዩ መቅዶኒያን ለማገዝ ቲሸርት በ100 ድርሃም ብቻ በመግዛት መቅዶኒያን ማገዝ ትችላላችሁ። ከቻላችሁ ጊዜ ካላችሁ እሁድ በኢማራት ከ7 ሰዓት እስከ 9 ሰዓት ሩጫ አለ። እዛ ላይ ሮጣችሁ ሰርተፍኬት እና ሜዳሊያ በመቀበል ታሪክ ላይ መመዝገብ ትችላላችሁ። ታሪካዊ መሆን ትችላላችሁ። በነገራችን ይሄኛው ሀቢባ ታሪካዊ ለምሳሌ ይሄ ትልቁን ሩጫ ነው ወደ ዱባይ ያመጡት። የኢትዮጵያን ታላቁን ሩጫ በዱባይ ላይ ላይክ ኢትዮ አፍሪካ ራን ነው እና የተለያዩ በዚህ ፍቃድ ተሰጥቶት ነው ይህን ነገር የሚያመጣው። ሲያመጣው ደግሞ እንዳለው ነው ላይክ 30,000 ድራም ራሱ ለመቅዶኒያ ይገባል። ከዚህ በፊትም ሲመጡ አስገብተው ነው የመጡት። በዚህ እንትን ላይ በመልካም በዚህ በጎ ፕሮግራም ላይ ቢሳተፉ ደስ ይለናል። በርቱ፣ እንበረታለን። እናንተም በርቱልን፣ ከጎናችን እያልናችሁ በጣም እናመሰግናለን። ኦፍኮርስ እንበረታለን። ሁላችሁም ማቲን ፎሎ አድርጉ። ማቲ ጋር፣ ውሽዬ ጋር፣ ሌሎችም ቲክታከሮች ጋር ይገኛል ቲሸርቱ። ኤኒ ኢትዮጵያን ሬስቶራንት ኢማራት ውስጥ ያለ ታገኙታላችሁ። እኔም ላይቭ መሀል ላይ እያስታወስኩኝ እነግራቸዋለሁ። የዜግነት ግዴታዬን እወጣለሁ።
በሚገባ አቢባይ። ከዛ በተጨማሪ የኢትዮጵያ ኤምባሲ እና የኢትዮጵያ ኮሚኒቲ በዱባይም በአቡዳቢም ያሉት እያገዙን ነው። እነሱም ቢሮ ይገኛል። ላይክ እንዲሁም ደግሞ የእኛም ኦፊስ አለ አልበራ እና ዳውንታውን አለ። አልበራ ያለው ጋር ኤምባሲም አለ። ቲሸርቱ ኢትዮጵያ ኤምባሲ ኢትዮጵያ ኮሚኒቲም አብሮ ነው ያሉት። ኢትዮጵያ ኮሚኒቲዎችም አብሮ ነው እየሰሩ ነው። እነሱ ጋር ያገኛሉ። ሌላ ደግሞ ቅድም እንዳለው ከሬስቶራንቶቹ በተጨማሪ ተቋማት ጋር በእያንዳንዱ ተቋማት የኢትዮጵያ ካምፓኒ የሚባሉ ሁሉም ጋር ያገኛሉ እና ቲክቶከሮች ቅድም እንዳልኩሽ እነ ሳሚ ጋር እነ ታፊካ ጋር መዲና ቤኪ ላይክ ማቲ ጋር ሁሉም ጋር ያገኛሉ። እንዲሳተፉ ነው ትልቁ ነገር። ክራውዱን እንፈልገዋለን። ቅድም ያለውን ኦፖርቹኒቲ እንዲጠቀሙ እንፈልጋለን። ምክንያቱም አብዛኞቹ ከኢትዮጵያ ሆነው ወይ ደግሞ ከዱባይ ሆነው ከኢትዮጵያ ቤት መግዛት መኪና መግዛት ሲፈልጉ አክሰሱን አያውቁም። ቅድም እንዳልኩሽ ሎን መንግስት ያመቻቸውንም አክሰስ ማወቅ አለባቸው እና ሎኑም ተጠቅመው ከዳሽን ባንክ ጋር ከኦቪድ ጋር ከራይድ ጋር አብሮ ሰርተው ብዙ ነገር ዘርፈ ብዙ የሆነ ያለው ፕሮጀክት ትልቅ ነው። አቢባዬ ኢኒሼቲቭ በጣም ትልቅ ነው። ከመዝናናትም ከመርዳትም በተጨማሪ ለእነሱም የሚጠቅማቸው ትልቅ ምክንያቱም ብድርም መኪና ቤትን ማግኘት የሚችሉ ከሆነ እዚህ የሆነው ትልቅ ነገር ነው እና መጠቀም አለባቸው። መጥተው የእነዚህን ካምፓኒዎች ፕሮዳክትን መጥተው ማየት ይችላሉ፣ መጠቀም ይችላሉ። ሌላው ምንድነው አይ ቲንክ እኛውን ያለ ነው አቡዳቢ ነው። ሌላ ፕሮግራም ቀን ሲኖርሽ እዛ ኦፊስ ሆነን ሁላችንም ቲሸርቱን ይዘን ቲሸርቱንም አድርገን እያስረዳን እንገባለን ማለት ነው። ያው ቦሪንግ እንዳይሆንላቸው አሁን እናንተ ሌላ ፕሮግራም ላይ ስለሆናችሁ ያኔ አሁን ሲጀመር ልዘጋ ነው። ሰው 2000 ምን ሰው ነው የሚያለው? ልዘጋ እየተሰናበትኩ ነው የመጣችሁ። ከተማ ረፈዳችሁ። አሁን እኮ በኢትዮጵያ ከሌሊቱ 6 ሰዓት ከሩብ እኮ ነው። ኤርዲ መምጣት ነበረባችሁ። በውስጥ አውራችና ችግር የለውም። እኛም ደግሞ ኢቭን ያው አቡዳቢን ያሉት ወደ ዱባይ አልሄድኩም። ስለዚህ ያው ነገ ከነገ ወዲያ እንገባለን እንደዚህ ላይ ብለን ያው ያለንም ትንሽ ቀን ስለሆነ ሐሙስም እንገባለን እናናግርሻለን በውስጥ። እሺ ምንም ችግር የለም። ማለና አቢባዬ ቴንክ ዩ ሶ ማች ቢግ ላቭ ኤንድ ቢግ ሪስፔክት። እኔና ጌም ላይ እንገናኝ። ለምዶብኝ ነው ባለ ትዳር ሴት ለወንድ እንዲያትልም ሶሪ በጣም አሁን ቦሊቪያ ችግር ነው። ቻው በል መልካም የምሬት እኮ ነው የሚመስላቸው። እሺ ቻው። ሰውዬውን አይቶኝ የማያውቅ ሰውዬ አሳፈርኩት። እንዲህ ካልኩ በኋላ ወይኔ ይቅርታ አድርግልኝ ባለ ትዳር ሴት እንዲያትልም ለወንድ ሰውዬው ደነገጠ። ወይኔ ጉዲ ፈላ። የሰው ቀልብ ግን አንድ ቀን ወይኔ ጤነኛ ናት ወይ ይላል ሰውዬው። ከሄደ በኋላ ሴትዮ ጤነኛ ናት አታውቅኝ አላውቃት ዛሬ አይታኝ እንዲህ ትለኛለች እንዴ። ጉዱቼ ሀኒ የጠፍተሽ ነው ዛሬ ከቤትሽ? እኔ እናቴ ምንድን ነው